አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። የዩቱብ ቻናል ቤተሰቦች እንዴት ናችሁ? ሰላም ነው? እንዴት ዋላችሁ? እኔ ሰላም ነኝ፣ አልሐምዱሊላህ። ውሏችሁ፣ ጤናችሁ፣ ምቾታችሁ፣ ህይወታችሁ ሁሉ ሰላም፣ ሁሉ መልካም። ከኔ ጋር ሁሉ ሰላም፣ ሁሉ መልካም ነው፣ አልሐምዱሊላህ። አረ እንደው ወጉ ደረሰኝ እኮ ወጉ ደረሰኝ፣ በቃ ወጉ ደረሰኝ። እኔም ቤተሰብ ኖረኝ ማለት ነው። እነዛ 100,000 200,000 ምናምን ያላቸው እንደው እንዴት ነው ናፍቆቱን የሚችሉት? እኔ በቃ በ12 ወይም በ13 ሰው እንዲህ ናፈቅኩኝ፣ እንዲህ ናፈቃችሁኝ። እነዛ ብዙ ቤተሰብ ያላቸው ብዙ አድናቂ ያላቸው ሰዎች እንዴት ናቸው? እና ደግሞ ዛሬ ከች ብዬላችኋለሁ፣ ከች ብያለሁ። ከተመቻቸልኝ አልመቻችልኝ ብሎ ነው። ከተመቻቸልኝ ከተመቻቸልኝ ሁልጊዜ ማልጠፋ ማለት ነው። ለመቀረጽ አልመቸኝ ብሎ ማለት ነው። በዛ ብል አልመቸኝ አለ ወይ ደግሞ እንደዚህ ተሆን ልቤን ያመኛል። እና ደግዬ ናችሁ አይደለ? ከኔ ጋር ሁሉ ሰላም ሁሉ መልካም ነው ወላሂ አልሐምዱሊላህ። ዛሬ ማለት ነው ዛሬ ያው ዩቲዩበር ሆንኩኝ አይደለ? ይሄው ደረሰኝ። ይሄው የሚጠጣ ተይዟል፣ ያው የሚበላም ተይዟል። ግን እየተበላ ይወራ መሰል እና ደግዬ ናችሁ ወይ? ሰላም ናችሁ ወይ? ከኔ ጋር ሁሉ ሰላም ሁሉ መልካም ነው። ውሎ እንዴት ነበር ከእናንተ ጋር? ከኔ ጋር ነው ብላችሁ በሀሳብ ታጥሬ እስኪ እንደው ማን ነው ከአመት አመት ታያስብ እንደው ብሎ አመቱን የሚጨርስ እንደው ማን ነው? እስኪ እንደው እኔ በሉኝማ በአላህ እንደው እኔ ያኔ ማለት እንዴት እኔ ስደት ላይ በቃ ደከመኝ ተሳነኝ። እውነት እኔ ለማንኛቸውም ነገር ተስፋ አልቆርጥም ነበር። አሁን ግን ሰው ለካ በፊት ቤተሰቦቻችን ደከመን በቃ እንግዲህ ምናምን ሲሉ እውነት ምን ሆናችሁ ነው አመመን ምናምን ሲሉ አልወድም ነበር ማለት ነው። ግን ያው ሁሉም በሰዓቱ ስለሆነ የሚሆነው እኔም አሁን ላይ አመመኝ ደከመኝ ተሳነኝ በቃ ያው እጅ አልሰጥም እያልኩ ነበር። እጅ ለመስጠት ምንም አልቀረኝም አሁን ላይ ማለት ነው። እስኪ ማነው አመት እንደው ይሄን አይነት ምንም አይነት ጭንቀት የለብኝም እኔ ሰላም ነኝ አልሐምዱሊላህ የምትሉ እኔ ቢያንስ እኔ እንደው ስንት አመት 6 ወይም 7 አመት ሊሆነኝ ነው ማለት ነው። 7 አመት እንግዲህ 7 አመት በጥቅሉ በቃ ዘንድሮ እንዴት አከረምኩት አልኩኝ። ልክ እንደ ላማ ተወሩ እንደሚመታ ነገር ነው ሀሳብ የሚመጣልኝ ማለት ነው። አልሐምዱሊላህ ረብል ዓለሚን። ያው ደግሞ አላህ ክፉን ነገር የያዘው ያው ነገራቶች ቢነባበሩ ምንም ቢሉም ያው ለጠና አልሰጠኝም እስካሁን አልሐምዱሊላህ ረብል ዓለሚን። ያው እንግዲህ ወንድሞቼ በባህር እየመጡ ቢያስለቅሱኝም ቢያስቸግሩኝም አላህ ደግሞ ያኔ ያው የባስ ስላለው አልሐምዱሊላህ በሰላም እየገቡልኝ እንደ ሰውም እየሰሩ ነው። ያው ደግሞ ባለፈ እንደምታውቁት ያው ኃይለኛ ተፍትሽ ነበረ የዛሬ 3-4 አመት። ያው የዛን ሰዓት ልቅምቅም አድርገው ወሰዱብኝ። ከዛ ደግሞ በረካ ይሆኑልኝና ይመጡልኛል በየአመቱ ይመጡልኛል፣ ያስለቅሱኛል። በቃ እኔ ማለት ነው ዘንድሮ ስቃለሁ ብዬ ታልኩኝ ሀላስ ያው ማልቀስ ነው። እና ይገርማችኋል ሀቻምና ወንድሜ ኢትዮጵያ በሄደ በ2 ወሩ መጣ እስር ቤት። ያኔ ባሌም የቴም ልጅ ወንድሜም ሆነው እስር ቤት ለ11 ወር ታስረዋል ማለት ነው። ለ11 ወር እንግዲህ 11 ወር ሲታሰሩ ምን ያስፈልጋቸዋል? ብር ያስፈልጋቸዋል። ያንን ብር ካለው 6,500 ብር ጨርሻለሁ እስር ቤት እንደነበሩ ማለት ነው። ከዛ ልክ ያንን እንደጨረስኩኝ ያው ተሳፈሩ እንግዲህ አልሐምዱሊላህ ረብል ዓለሚን ብዬ ማሽማ ያልቅብኝ ልብሳቸውን ልረትብ አልኩና ደግሞ እንደዛ ወደ 7,000 ነው ወደ 8,000 ብር ጨርሼ ወደ 8,000 ሪያል ጨርሼ ልብሳቸውን ረተብኩ። እንደ ባልወጎቹ ይረጋጋሉ መቼም እንግዲህ
ብዬ ልክ ያንን ጓዝ ላክ አድርጌ ጓዙ ደረሰ ሲባል ወላሂ ለካርድ እንኳን መሙሊያ ራሱ 1 ብር እንኳን እጄ ላይ የለኝም ማለት ነው። ወንድሜ ልክ በሄደ በ2 ወሩ ከች አለ ከች ብቻ አልሐምዱሊላህ ረብ ዓለሚን። ያው የባሰ ያምጣይ። የሰው ልጅ ይፈተናል፣ ግን ሁሉም ታግሶ ፈተናን ማለፉ ቀላል ነው አይደል እንዴ? ያው ተፈተና መውደቁ እንጂ ከባዱ ተፈተና ማለፉ ቀላል ነገር ነው። እና መጣ የካርድ የሌለኝ ሴትዮ ገብቼ ወጥቼ ሙቼ ሄጄ 6000 ሪያሏ እንዲፈት አድርጌ ተቀበልኩ። ጀዋል አለ፣ ልብስ አለ። ያው 8000 ሪያል በሉት የፈጀብኝ ማለት ነው። ያው እንደዛ አልኩኝ። አልሐምዱሊላህ ይኸው እንደምታዩት እንደዛም ተሆኖ ስራ የለም። አሁን ተመጣ 2 አመቱን ጨረሰ። እሱ መጣ እንግዲህ እንኳን የሚመጣብኝ የለም እያልኩ እያሰብኩኝ አንድ የዘመድ ልጅ መጣ። የዘመድ ልጅ ሲመጣ በሪታ በውታ በሚዲያ ላይ ሚዲያ ላይ ወጥቼ ለምኔ በሪታ በውታ በግድ ተነሳ። ሀሳብ አያጣኝም። እኔ በየአመቱ ሀሳብ ስለማያጣኝ እሱ ደግሞ መጣ። እኔ ደግሞ ችግሬ ለሰው መጨነቅ እወዳለሁ። በቃ የኔ ሙሲባ የኔ ጭንቀት ለኔ ይሻለኛል እንጂ የሰውን ጭንቀት የሰውን ሙሲባ አልችልም፣ ወላሂ አልችልም። እና ያው እንደዛ ሁነን አንዳንድ እህቶችም ረድተውኛል። አንድ እንግዲህ ጉሩብ ከፍተን ነው እንግዲህ በጉሩብ ነው ለምነን ያነሳ ነው። ግን ከዛ ሁሉ ሴት እዝጋሉ፣ ወላሂ እዝጋሉ። ቆይ እኔማ ለመቼውም ቢሆን ጽፌ ያስቀምጨዋለሁ። የሰው ልጅ ዘመዱንና ወዳጁን የሚለየው በክፉ ቀን ስለሆነ ጽፌ ያስቀምጫቸዋለሁኝ። እና እስቲ ቆይ 1 2 3 4 5 6 7 8 ሰዎች ነን። ከ8 ሰዎች እንግዲህ ከ8 ሴት መካከል አንድ ወንድ ብቻ ነው ያለው ማለት ነው። አንድ ወንድ ብቻ እና እንደዛ አድርገን አዋተን አነሳን። ያው እንዳልሆነ እኔ አልሐምዱሊላህ ተንዴት የተነሳ የዛን ሰዓት ራሱ እኔ አሁን ላይ ስናደድ እያመመኝ ነው ሀቂቃን ማለት ነው። ወላሂ በተናደድኩኝ ሰዓት ልቤን ይሰማኛል፣ ልቤን ነው የሚያመኝ። እና ተንዴት የተነሳ ታምሜ የዛን ሰዓት ራሱ ሐኪም ቤት ገብቼ የልጁን ብር ማዋጣት ሲገርመኝ እኔ ለራሴ ሐኪም ቤት ገብቼ ብዙ ብር አወጣሁ። ወደ 700 ብር ምናምን አወጣሁኝ። ከዛ ሆነ አሁን ደግሞ የአሁኑ ደግሞ ባሰ እንጂ የአሁኑ ደግሞ ባሰ። ሻሂው ተረሳ። በዙ አጋጣሚ ሻሂው ተረሳ። አረንጓዴ ሻሂ ነው በዝንጅብል። የአሁኑ ደግሞ አሁን ደግሞ ዘንድሮ ደግሞ እንግዲህ ያን ቤት የሚባለውን ነገር ጨረስኩ። እንግዲህ ሀገሬ መግባት አለብኝ ብዬ ሌላውን ተውት። ሌላውን ትቼው እንደው ወላሂ ብዬ ህፃን ልጅ ያሉትን አይረሳም። በህፃን ልጅ ቅንጭላት የተቀረጸ ነገር አይረሳም። ወላሂ ብዬ ለልጆቼ ቃል ገብቼ መስከረም እመጣለሁ። እኔ መስከረምን ልጆቼ ከኔ እጅ ገብታችሁ በእጄ እንደዚህ ተጎና አድርጌ ልጆችን ይሄ ትምህርት አስመዝግቤ ተጎናችሁና ያስተምራችኋለሁ ብዬ ወላሂ ብዬ ቃል ገብቼላቸው ለልጆቼ። አሁን ስቀር ምን ይባላል? እውነት ይሄን ሰሞን አመናችሁም አላመናችሁም ይሄን ሰሞን ልጆችን እንኳን አናግሬ አላውቅም። ወላሂ በቃ ተስፋ ቆረጥኩኝ ማለት አንደኛ እንግዲህ የህፃን ልጅ አሚሮ የያዘውን አይለቅም። እንኳን አይደለም መስከረም እገባለሁ ማለት ቀርቶ ስደውል እናቴ ዛሬ አመጭም ምናምን ሲሉኝ በጣም ነው የሚሰማኝ ማለት ነው። ግን እንዲያው ለመስከረም አሁን እንግዲህ ይሄ ቤት የሚባል ነገር ምናምን ታለቀ። በቃ የቤት ዕቃዬን አስገብቼ መስከረምን በቃ
አገሬ ገብቼ ልጆችን ትምህርት ማስመዝገብ አለብኝ። ልጆቼ በአሚሯቸው ውስጥ ያደረው ምንድን ነው? እናንተ እናታችሁ ስለሌለች ምግብ የሚሰራላችሁ የለም አትማሩም ተብለው ተከልክለው ትምህርት አልገቡም። እና የልጅ ነገር በቃ የሚቆጫቸው እናቴ እኛ እኮ አንቺ ስለሌለሽ ምግብ የሚሰራልን ሰው ስለሌለ ጧት ጧት ስንሄድ ትምህርት ቤት አድርሶ የሚመልሰን ስለሌለ ትምህርት አልገባንም አመጭልንም እያሉ ያስለቅሱኛል ማለት ነው። ወላሂ አለቅሳለሁ። በቃ እንደዚህ ሲሉኝ እንዳለ ልቤን ክፍት ይለኝና ማለት እኔ ሀቂቃን እኔ ያው ያደግኩት ከእናትዬ ጋር ነው ብያችኋለሁኝ። ብዙ ነገሮችን አሳልፋለሁኝ። እናትዬ ጋር ማደግ ሲምብል እንዳይመስላችሁ፣ ቀላል ነገር እንዳይመስላችሁ፣ በጣም ከባድ ህይወት አለ እና እኔ ባለፍኩበት ታሪክ ልጆች እንዲያልፉ አልፈልግም። በቃ ነበርና እንደዛ ይሉኛል። እናቴ አንቺ እኮ ስለሌለሽ እኛ ትምህርት አልገባንም ሲሉኝ እውነት ስልኩን ዘግቼ በቃ አልቅሼ እወጣለሁ እና ኢንሻአላህ አላህ ተፈቀደ መስከረምን ከእናንተ ጋር ተደብልቄ አስተምራችኋለሁ ብዬ ቃል ገብቼ አሁን ያ ሲገርመኝ ሌላኛው ደግሞ መጠት አለልኝ። አሁን ይኸው ደግሞ እሱን አነሳለሁ ብዬ ጠዋት ማታ እያለቀስኩኝ ነው እላችኋለሁኝ። እንዲያው ሌላውን ተውት። የልጆች ቃል ለልጆች የገባሁት ቃል ያከብዶኛል እና እንደው ዱአ አድርጉልኝ ሰዎች፣ እንደው ዱአ አድርጉልኝ። እንደው እዚህ ሰው ሀገር ላይ ይችን ስንል ሞት እንዳይመጣ ተለያይተን እንዳንቀር። ያው ወላሂ ባለቀስኩኝ ቁጥር በተጨናነኩ ቁጥር ልቤን ያመኛል። አሁን ላይ ወላሂ ልቤን እያመመኝ በጣም ያሳስበኛል እና እንደው ጭንቀትን አላህ ያንሳልን እህቶቻችን። እኔ ብቻ አይደለሁም፣ በዙ አጋጣሚ እኔ ብቻ አይደለሁም፣ ብዙ እህቶች አለን። መቼም እዚህ ስደት ላይ ሁኜ እኔ ደስተኛ ነኝ የሚል ይኖራል ብዬ አላስብም። እንደው ምናልባት ከስንት አንዳንድ እንደው ይኖር እንደው እንጂ እኔ ደስተኛ ነኝ እኔ እንዲህ ነኝ የሚል ይኖራል ብዬ አላስብም። እና ዱአ እየተደራረገን እንደው ሰራ አድርገን ወደ ሀገራችን ለመመለስ እንሞክር። እዚህ የሰው ሀገር ላይ ዘንድሮ ምንም የለብኝ ብንል አንድ ነገር ይመጣል። ደግሞ ወደፊትም አንድ ነገር ይመጣል። የሚመጣው ስለማይታወቅ እኔ እንደዚህ እየሆንኩኝ ይኸው ብዙ ነገሮች ስለተፈጠሩ አሁን እንኳን ቃልን ያህል እንግዲህ ለልጆች ቃልን ያህል ነገር ገብቼ ይሄ ሲፈጠር እሰቡት። ደግሞ አሁን መስከረም ደርሳለሁ ደግሞ መስከረም ደግሞ የሚፈጠረው አይታወቅም። እንዲሁ ሲባል ሞት አለ፣ ተለያይቶ መቅረት አለ። ስለዚህ ዱአ አድርጉልኝ። ይህም መንገድ የገባውን ባህርተኛውን በሰላም ይግባልኝ። በጣም አሳስቦኛል፣ በጣም አስጨንቆኛል። እሱ በሰላም ተገባልኝ። እኔ ደግሞ በቃ እቃም አልልም ልብስም አልልም። እንደው እንኩ ብዬ እጄን ሰላም አለይኩም ብዬ እጄን ሰጥቼ ከልጆች ጋር መደብለቅ ነው የምፈልገው። ዱአ አድርጉልኝ። አበዛሁባችሁ። ደግሞ በአዲስ እንገናኝ። ዛሬ ለጊዜው ይህንን ያቀረብኩላችሁ